ስለዚህ ትኩረት ተሰጥቶ ልክ እንደዚህ አይነት ነገር ወዲያውኑ ኢሚዲየት አክሽን ካልተሰጠ ታውቃላችሁ አሁን ምንድነው የሚባለው ይሄ ክረምቱ ሳይመጣ ወደ ከባድ ወደሆነ ውጊያ ውስጥ ለመክተት የድሮን ስምሪቶች እንደሚቀጥሉ ብዙ መረጃዎች ነው እየመጡ ያሉት። ስለዚህ ስፔሻሊ ይህን 2 ወር መጠንቀቅ ያስፈልጋል። ወንድሞቻችን ራሳቸውን በማሰልጠኛ ተቋም ላይ ሰዋራ ቦታ ቢሆኑ እሱም ቢመከሩ መልካም ነው። እዚህ ሳይበሩ ላይ ግን ቢያንስ ቀደም ብላችሁ ወይም ማስታወቂያ እየሰራን ምን እያልን እንደዚህ ሰብሰብ ተብሎ ጥሩ ሆኖ መረጃዎች አሁን ዝም ብሎ አውርቶ መሄድ አይደለም። ለዚህ ይጠቅማሉ የሚባሉ መረጃዎችንና ችሎታው አሉ የሚባሉ ሰዎችን ተጠቁሞ ምን ቢላክ ምን ቢደረግ ውጤታማ እንሆናለን የሚለው ላይ ትኩረት ተደርጎ መሰራት መቻል አለበት። ብዙ ጊዜ እያወራን ሄደናል። ቅድም ያነሳቸው አሉ በሳይበር ብዙ እንትኖች ቲክታክ ላይ ብዙ ጦርነቶች ይፈጠራሉ። አዌርነሱን በዛው ልክ ነው። ቲክታክ የእስክንድር ነጋን አደረጃጀት ገንዘብ ሰብስበው እንዳይሄዱ ያደረግናቸው በቲክታክ ነው። ዓለሙን መዋጀት ያስፈልጋል። ቲክታክ ላይ ያለው እዚህ ዩቲዩብ ይመጣል፣ የፌስቡክ ላይ ያለው ቲክታክ ላይ ይመጣል፣ ቲክታክ ላይ ያለው ዩቲዩብ ጋር ይሄዳል። ስለዚህ እንደነዚህ አይነት ነገሮች ላይ ትኩረት ሰጠን እንደው ዝም ብሎ ይሄ ሚዲያ ይሰራም ያ ሚዲያ ይሰራም ማለት ሳይሆን ሁሉም ቦታ ላይ እንድንገኝ የራሳችንን እናዘጋጅ። ሁሉም ቦታ ላይ እንገኝ። ስለዚህ ወዲያውኑ ዝም ብሎ እንደዚህ አይነት መረጃዎች መጥቷል ወይ በተወሰነ መልኩ ተነግሮ መሄድ ምናምን ሳይሆን መተው ሰዎቹ ይሄ ይመለከታቸዋል የሚባሉ ሰዎች ተፈልገው ቶሎ ወደ ስራ የሚገባበት መንገድ ቢፈጠር ደስ ይለኛል። ከዛ ውጪ አማራ ዛሬ በጣም እናመሰግናለን ለምታደርገው ነገር። በጣም ጥሩ ኢንፎርሜሽን ያመጣ። ከዚህ በፊትም ጠቁመህ ነበር ምናልባት መነሻ የሚነሱበት ቦታ ምናምን፣ ግን ያው የኛ ሰው በየፊናችን እንበታተናለን፣ የሆነ ሰዓት ላይ ደግሞ እንሰበሰባለን። ስለዚህ ትኩረት ተሰጥቶ ምናልባት ኮንቲኒስሊም ተሰርቶበት አጀንዳው ሰዎቹን የሚያመጣ ነገር ቢሰራበት መልካም ነው። አመሰግናለሁ። ታንኪዩ ሄኖክ፣ አመሰግናለሁ ወንድም አለም። ታንኪዩ በጣም አይ ቲንክ አድሬስ ለማድረግ የሞከርካቸው ሀሳቦች በሙሉ አማራው ይወስዳቸዋል ብዬ አምናለሁ። ብዙዎቻችን ላክም እናደርገው ነገር ፎከስዱ ነው ወደ ስራ መግባት ነው። እዛ ላይ እንድንሰራበትም ነው ያመጣሁት። እኔ ብዙዎቻችሁን ኢምፕረስ ለማድረግ ምናምን ፍላጎት የለብኝም። ኢምፕረስ እንድትሆኑም አይደለም። በዛ ሀሳብ ውስጥ ያላችሁ ሰዎች ካላችሁ አይ ኒድ ዮር ታይም አይ ኒድ ዮር መኒ እና ካፓሲቲያችሁ ጊዜያችሁን እንደ አማራ ይፈልገዋል። አማራ ዛሬ እንኳን ሌላ ነገር አይፈልግም፣ ወንድሞቹ እንዲድኑለት ነው። እናንተም ተመሳሳይ ፍላጎት ነው ያሰባሰበን። አሁን ግን በቃ ግሩፕ አድርጎ ቴክኖሎጂውን በፕሮቶታይፕ ሌቭል መሞከር ተችሏል። መሰራት እንደሚችል እርግጠኞች ነን። ምን የት መቼ መደረግ እንዳለበት አውቀናል። የትኞቹ ኢኩዊፕመንት ዴሊቨር መደረግ እንደሚችሉ አውቀናል። ይሄ እንዳንድ እንትን ይሄን ስል ሊሚቴሽን የለብንም፣ አቅም ማነስ የለም እያልኩ አይደለም። እኛም ጋር አቅም ማነስ ሊኖር ይችላል። ነገር ግን አሁን ለአማራው ፕሮጀክቱ ነው መጥቷል። በቃ ፐብሊክ ኢንስትሩመንት አጣሁ። በተቋማት ሞክሬያለሁ በምናምንና ብዙ ያው ተቋማትም እንዲዳከሙ ስለተደረገ ይሄን ዴሊቨር ለማድረግ ለዚህ የሚያስፈልገውን ሪሶርስ ለማሰባሰብ ኢንስትሩመንት አልነበረም። ስለዚህ እኔ ይዤው ተቀምጬ በየቀኑ ወገኔ ያለቀ ስለሆነ እንዳልከው በፊት የሚያልቀው ራሱ በጣም ነው የሚያሳዝን መሬት ላይ። እሱን ሁሉ ለመከላከል እንዲህ አይነት ቴክኖሎጂ በተለይ ከኛ ሰፈር ከየመንደራችን የገባው አባሮ ለማስወጣት ጠላት መሸነፍ አለበት። ለመሸነፍ መዋጋት አለብን። ለመዋጋት እንዲህ አይነት ቴክኖሎጂዎች ያስፈልጉናል። ከዛ አንጻር ነው የማየውና እኔ ትልቅ አቅም ለመፍጠር ነው። በዛ እንዲታይ ዶክተር ስለሽ እንዴት አለ? ሃይማኖት ነው የምትቀድመው? ዶክተር ስለሽ ሃይማኖት ነው የሚቀድመው? ይቅርታ አሌክስን ይቀድማል። ሃይማኖት ደግሞ አሌክስ አለህ? ለው አማራ ዛሬ መቅደም የፈለገ ሰው ካለ አንድ ድልስ ትንሽ ነው የማወራው። እሺ መቅደም ከፈለግ ቀደመኝ ካንተ በኋላ አወራ። ያ እኔ ብዙም ያን ያለ እንትን አይደለም። አይ ቲንክ ያው ሞር ዲቴል ስለሄድክበት ጀስት ትንሽ ያሳው ነው
እጨምርበታለሁ። እሺ ትሸኩላለህ አሌክስ? ቀደም ብሎሃል። ሰጥቻለሁ። ኦኬ ቴንክ ዩ በጣም አሌክስ። አይ ሃይሚ አይ እንትን በዚህ ጉዳይ ምሁር ነኝ እያለ ነው ሽፍታው። አስገባው፣ እኔ ከታች እሆናለሁ ስለተናገርኩኝ። እሺ ኮሜንት መልስ አትስጡ ባካችሁ፣ ችግር የለውም። ኖ ለኮሜንቱ አይደለም ስለጻፈልኝ ነው። የምር ባለሙያ ከሆነ ብዬ ነው። እኔ ስለሌላ አይመለከተኝም። አይ ሰው አማራ ጋር አለ። ያስገባው ከዚህ በፊት እኔ ራሱ ፖስት ጠይቀው ነበር እንዲህ አይነት ነገር እና አስገባው። የራሱ ሀሳብ አለው እንዳንተ አይነት አጭንት እኔ እንደሱ ዶክመንት ኢጎ የለብኝም ወዳጅ። እሺ ኤኒዌይ ሰላም ብያለሁ ወንድሞች፣ ታችም ላይም ያላችሁ ሰላም ብለናል። አይ ቲንክ ቴንክ ዩ አማራ። ዛሬ በጣም ይሄ ቶፒክ በዛሬ ብቻ እኔ እንደማታቆምበት እርግጠኛ ነኝ። ቀጣይም ፕሮግራም እንዳለው ሰራበታለሁ ምናምን ብለሃል። አንድ በእርግጠኝነት መናገር የምችለው ይሄ ጉዳይ ሌሎች አማሮች ወንድሞችም በውስጥ ምናልባት ባያወጡትም ግን አስፈላጊ ቶፒክ እንደሆነና ለህዝባችን how to stop drone attack የሚለው ነገር እያንዳንዱ ግንዛቤ እንዳለው ግን ይሄንን መገመትም ትችላለህ። ምናልባት አንተም ሂንቱ ይኖርሃል ብዬ አስባለሁ እና ለዛም ማህበረሰባችን በጣም አስፈላጊ ወቅቱን የጠበቀ ቶፒክ ነው ይዘህ የመጣኸው። አሁን እኛም ያስፈልገን በጣም ሎው ኮስት የሆነ ኢፌክቲቭ ስራ ሰርተን እንዴት አድርገን ይሄንን የማጥቃት መንግስታዊ የማጥቃት ስትራቴጂ እንቀለብሳለን። አሁን በምድር አብይ አህመድ ተሸንፏል። በወታደራዊ አብይ አህመድ ማሸነፍ አይችልም። በሜካናይዝድ ጦር የአማራን ፋኖ መገዳደር አይችልም። አሁን ፋኖ ሜካናይዝድ ጦር የለም። የፈለገ ነገር ቢሆን አብይ አህመድ እስካፍንጫው ሜካናይዝድ ጦር ቢታጠቅ ራሱ በግንባሩ መትከል የሚችል በነፍስ ወከፍ መሳሪያ ብቻ ታንክም በክላሽ ማረከው የአማራ ጀግኖች አሉ። ባይዘው ያ አይደለምና አሁን ትልቁ ጥያቄ ግን እንደ አማራ ያልተረዳነው ነገር ቢኖር ይሄ በተለይ ይሄ ስለ ኤርፎርስ የሚለው ነገር በጣም እዛ ጋር መታሰብ መቻል አለበት። ለዛ ነው ፍሪ ቀጠና በተደጋጋሚ ጊዜ ፋኖ ይሄ የሜካናይዝድ እሳቤው ቀደም አማራ ዛሬ ብለዋል። ባይዘው ይሄ የሜካናይዝድን እሳቤ ሳታስብ ዝም ብሎ ባንዴ ብቻ ድሮ ልትታጠቅ አትችልም። ባንዴ ብቻ የሆነ ነገር ልትታጠቅ አትችልምና ይሄ ድሮን ምናምን እንደነዚህ አይነት ነገሮችን ኤርፎርስም ሆነ ይሄ ጀት ትልልቅ ነገሮች ለማዘጋጀት የመጀመሪያው ቁልፍ ነገር ሜካናይዝድ የሚለው ጽንሰ ሐሳቤ በውስጥ የፈለገውን ያክል ይሄ ቁጥር ጉዳይ ሊሆን ይችላል። ጽንሰ ሐሳቤው ግን አስፈላጊ ነው። የሜካናይዝድ ጽንሰ ሐሳቤ ሲኖርህ ነው ከጎረቤት ሀገርም ጋር ልትገናኝ የምትችለው። ይሄ የድሮንና ኤርፎርስ ግንባታውን ባይዘው ሜካናይዝድ ሳታጠቅ ኤርፎርስ ልትገነባ አትችልም። ይሄ ምናልባት ሚሊተሪ ላይ የተሻለ እውቀት ያላቸው ሰዎች አሉና ቀድም አንተም ብለዋል። ይሄ ሜካናይዝድን ያንን ይሄ ከጀርባው ለመከላከል ባክ ፎርስ ለመስጠት ለማጀብ የግዴታ ኤርፎርስ ያስፈልገዋል ብለሃል። ለዛ ደግሞ ጽንሰ ሐሳቡ ባንዴ ዘለን ድሮኑ ጋር መግባቱ ያን እሳቤ አሁን ይሄ እንግዲህ ሰፊ ፕሮጀክት ነው። አሁን ይሄ አማራ ዛሬ ይዞት የመጣው እያንዳንዱ አማራ ሊያስብበት የሚገባው ነው። ህዝባችን በዚህ ሰዓት በተለያየ ነገር ተጠምደን ህዝባችን በተለያየ በማይረባ ነገር ማለት ነው በማይረባ ቲክታክ አሉሽ ወሬ ተጠምደን ህዝባችን ግን ምን ያክል ዋጋ እየከፈለ እንዳለ እያንዳንዳችን ምን ያክል ተረድተናል አላወቅንም። እውነት ለመናገር ወንድሞቻችን ጀግንነት ሳያንሳቸው፣ ወንድሞቻችን መዋጋት ሳያንሳቸው፣ ወንድሞቻችን ኃይል ሳያንሳቸው፣ እውቀት ሳያንሳቸው እንደዚህ አይነት የተቀናጀ ስራ ኮኦርዲኔትድ የሆነ ይሄ በተለይ የአማራው በውጭ ያለው ዲያስፖራ ከመሬት ካለው ወንድሞች ጋር ኮኦርዲኔትድ መሬት የነካ ስራ መስራት ስላቃተው ብቻ ወንድሞቻችን አላግባብ ዋጋ እየከፈሉ ነው። ይሄን ስንቶቻችን ተረድተናል? መታጠቅ ብቻውን ዋጋ የለውም። ሐሳብ ነው። አሸናፊ የሆነ ሐሳብ ሊኖር ይገባል። በጥቂት የፎርስ በትንሽ የኃይል ድምጥማጡን ማጥፋት የምትችልበትን መንገድ መቀየስ መቻል አለብህ። ስትራቴጂ መሄድ መቻል አለብህ ነው።
አሁን እኔ አማራ ዛሬ በርክበት ላይ ይሄ ድሮኑ እዚህ ጋር ዛጋ የሚለውን እንትን ሞረኔ ማበላሸትም አልፈልግም። ኦነስት የርክበት ርቀት ስላለ አይዲሊ መግባባት እንችላለን ወይ ነው አሁን በሐሳብ ደረጃ ነው። ይሄንን ድሮን የሚባለው ነገር ድሮን ብቻ አይደለም ባይዘው ይሄ ጀትም አለ ከድሮኑ ባሻገር ጀትም አለ። the whole air force ድሮኑ የሚካተተው በኤር ፎርስ ውስጥ ነው። ይሄንን ኃይል እንዴት ነው መግታት የምንችለው? ሪሊ የአማራ ዲያስፖራ ብቻ ወይም አማሮች ብቻ ይሄንን ፕሮጀክት ስለሰራን ብቻ ማስቆም እንችላለን ወይ ነው? ይሄ በጣም ጠቃሚ ነው። ይሄ ሐሳቡ ጠቃሚ ነው። አንድ ስቴፕስ ከሌላ ይሄንን በተለይ የአማራ ማህበረሰብ ሌጋላዊ በሆነ ሌጋል ሜጀር ተጠቅመን የአማራ ህዝባችን ላይ መንግስታዊ መራሽ ሲቪሊያን ላይ የድሮን ጭፍጨፋ እየተደረገ መሆኑን ካወቀን አሪፍ ዲፕሎማሲ መስራት አይቻልም ወይ? ከጎረቤት ሀገሮች ጋር ከተለያዩ የዓለም ሀገሮች ጋር አሪፍ ዲፕሎማሲ ሰርተው ፋኖ ራሱን አንድ ስቴፕ የሚያሳድግበትን እድል መፍጠር አንችልም ወይ ነው? ፍሪ ቀጠና እኮ ያስፈልጋል። አሁን ለምሳሌ ሌትስ ሴይ ይሄንን ፕሮጀክት ይሰራ ከተባለ የራስህ ሴኩርድ የሆነ ፍሪ ስፔስ ያስፈልጋል። ዝም ብሎ አሁን ይሄ ለቀልዳ እንደ ቤተ ሙከራ አይደለም። ይሄ የህዝባችን ዋጋ እያስከፈለ ያለ ነገር ነው። ስለዚህ ፍሪ ቀጠና ያስፈልጋል። ከጎረቤት ሀገር ጋር መገናኘት ያስፈልጋል። በየቱን በየት ኢዳዝ ማረር ፋኖ ላንድ ሎክድ ያልሆነ መሬት ያስፈልገዋል። በስነ ስርዓት ወታደራዊ ቁመና ወደ 100 ወታደራዊ ቁመና ሊያሻሽርበት የሚችልና ለህዝቡ ደጀን የሚሆንና አጸፋዊ ምላሽ ሊሰጥ የሚችል አሁን አንተ ቀደም የዩክሬን ወስደዋል። በጣም ባይዘው ያ ምሳሌ በጣም ገራሚ ምሳሌ ነውና ዩክሬን ኢንስቴድ ኦፍ ታንክና ይሄ ትልልቅ ከባድ ማሽነሪዎችን ወይም ዊፐኖችን ከመታጠቅ ይልቅ ከዚህ ከታንኩ ጋር ኢኩቪለንስ የሆነ ነገር ምናምን በድሮን አሁን ወደ 3 ሚሊዮን አጠገብ ምናምን የሚጠጋ ቁጥር እየጠቀስክ ነበር። ባይዘው ለዩክሬን እንግዲህ ዶናልድ ትራምፕ በገለጸው መሰረት ከ250 ቢሊዮን በላይ ገንዘብ ተፋሰስ ያንን ማድረግ እንችላለን ወይ? እኛ ነው ጥያቄው እዛ ጋር ነው። ባይዘው እኛ አማሮችን ከዩክሬን ጋር መወዳደር የለብንም። በሪሶርስ ስንወዳደር በጣም ታች ነን። በሪሶርስ ማለት ነው። በሪሶርስ የሰው ኃይል አለን፣ የህዝብ ቁጥር አለን፣ አቅም አለን። ግን በሪሶርስ ከሄድና በዚህ ደግሞ በተለይ ኮኦርዲኔተር ሆነ ይሄ ዲፕሎማሲ ላይ ዩክሬን ከባድ የሆነ ዲፕሎማሲ የተማረው የዩክሬን ኢሊት አሪፍ ዲፕሎማሲ ስለሰራ ከዩናይትድ ስቴትስ 250 ቢሊዮን ዶላር ለዚህ ጦርነት እንዲውል ተደርጎ ማለት ነው። ይሄንን ዶናልድ ትራምፕ አጋልጧል። ለዛ ነው አሁን ዩኤኤ በዚህ በአማራ የጄኖሳይድ ጭፍጨፋ ውስጥ ከጀርባው እንዳለ እያንዳንዱ አማራ ያውቃል። አብይ አህመድ የት ድሮን ይዞ እንደመጣ ያለ በተለያዩ የለንደን ፋኖችም የተለያየ ጊዜ ለተለያየ ዓለም ያጋልጡበት መንገድ አለ። ግን ስቲል ማስቆም አልቻለም ነው የአማራ አሁንም የአማራው ኢሊት ቅድም ሄኖክ የሆነ ሄድበታል። የአማራው የተማረንን የሚለው ኃይል በተለይ ይሄ ኢሊት ነኝ የሚለው ኃይል የተሻለ ዲፕሎማሲ ሰርተው ንጹሃን የአማራ ህዝብ ራሱን የመከላከል መብት እንዳለው ለዓለም አቀፍ ማህበረሰብ እያሳወቀ አይደለም። የአማራ ህዝብ አትሊስት ላንድ ሎክድ ነው። በዚህ ደረጃ ልክ ህዝባችን እየተጨፈጨፈ እንዳለ ከሌላው የዓለም ማህበረሰብ ጋር የተሻለ ዲፕሎማሲ ሰርተው ፋኖን ወደ አንድ ስቴፕ የሚመጣበት ደረጃ የአማራ ይሄ በተለይ የተማረው ኢሊት ነኝ የሚለው ስራ እየሰራ አይደለም። እኔ ሆነስት ወንድሞቻችን በጣም ጀግና ናቸው። መሬት ላይ ያሉ ወንድሞች በጣም ጠንካራ ናቸው። 2 ዓመት ሙሉ ታንክና ባንክ የታጠቀን እንግዲህ ከሆርን ኦፍ አፍሪካ ማንበርከክ ችለዋል፣ ማንቀጥቀጥ ችለዋል። በነው ሰው ወከፍ መሳሪያ ብቻ በየትኛቸውም የዓለም ትግል ከጀርባው ደጀን የሆነ ኃይል ሳይኖረው ከጀርባው የሚያስታጥቀው ኃይል ሳይኖረው ጦርነት የገጠመ ብቸኛው ነፃ አውጪ ፋኖ ብቻ ነው።
ፋኖ ሶርስ ምንድነው? ከራሱ ከመከላከያ ነው የሚታጠቀው ባይዘው። አሁን ይሄን አብዛኛው ይሄ በቃ ዓለም ላይ ትንግርትን የፈጠረባቸው ባይዘው ይሄ የነጮችንም ትኩረት የሳበው ፋኖ የሚያግዘው ኃይል ሳይኖር አስታጣቂ ሳይኖረው በጀት ሳይኖረው እንዴት በዚህ ደረጃ ርቀት ይሄንን የታጠቀ መንግስት ነኝ ባይ የከተማ ሽፍታ እንዴት ማፍረክረክ ቻለ? እንዴት በዚህ ደረጃ መጠነ ሰፊ ጥቃት መንግስት ላይ መክፈት ቻለ? እንዴት በዚህ ደረጃ ፋኖ በዓለማችን ላይ መጠነ ሰፊ የሆነ እውቅና ሊያገኝ ቻለ ብለው የተለያዩ እንግዲህ ድረገጾች እየወጣ ነው። ዛሬ አንድ አማራ ነኝ የሚል በተለይ ራሱን በአማራ ስም የሚገልጽ አፋድ ውስጥ ያለ ሰው ከሚናገረው በላይ ዛሬ አንድ ፈረንጅ የአማራ ህዝብ ላይ ጄኖሳይድ እየተፈጸመ ነው፣ የአማራ ህዝብ ላይ የዘር ጭፍጨፋ እየተደረገ ነው ብሎ ምስክርነትን ሲሰጥ ከማየት በላይ ለኔ የሚደንቀኝ ነገር የለም። እንግዲህ በዚህ ደረጃ ነው። ስለዚህ ይሄ ከርስ በርስ መጠላለፍ ወተን እኔ አማሮች የሆነ እኔ ሆነስሊ ጄኔን ነው የምናገረው ባይዘው በተለይ አማሮች የሆነ ወይም የሆነ ከርስ በርስ መጠላለፍ ወተው ምናልባት አሁን ይሄ አፋድ ውስጥ ያላችሁ ንጹህ አማሮችም ትኖራላችሁ። መንቃት መቻል አለባችሁ። ማህበረሰባችሁ ትረስት ሚ ነው። አሁን አማራ ዛሬ ብሎታል አይደል? ምናልባት አማራ ዛሬ ስለ መሪዎች ነው የሚያወራው። የአማራ ህዝብ በዚህ ሰዓት ታሪካዊ ስህተት ከሰራና ማድረግ ያለበትን ነገር ሳያደርግ ቀርቶ ትንሽዬ ስህተት ከሰራ ትረስት ሚ ህዝባችን እንደ ኩርድ ህዝብ ይጠፋል፣ ብትንትን ነው የምንለው። እንደ ጀዊሽ ወይም እንደ አይሁዶች ራሱ ድጋሚ የመሰባሰብ እድል አይኖረንም። ይሄንን እኔም ማስረግጬ የምነግራችሁ ባይዘው። ስለዚህ የማህበረሰባችን ህልውና በዚህ ደረጃ እያንዳንዳችን ከተረዳ ነው በእርግጠኝነት ማህበረሰባችን የአማራ ህዝብ ያለበትን አደጋ፣ ህዝባችን ያለበትን ህዝባችን ያለበትን ክራይሲስ፣ ህዝባችን ያለበትን መጠነ ሰፊ የሆነ መንግስታዊ መራሽ የዘር ጭፍጨፋ ከተረዳን በምድር ላይ ምንም ይሁን ምንም ማድረግ ያለብን ነገር ሁሉ እናደርጋለን ብዬ ነው የማስበው። እንግዲህ የተረዳ በህልውናውን የተረዳ ማህበረሰብ በምድር ላይ የትኛቸውንም አማራጭ ተጠቅሞ ነፃነቱን ያውጃል ብዬ ነው የማስበውና ይሄን ፕሮጀክት በደንብ መቀጠል መቻል አለበት። ብዙ ነገሮች አሉ። ይሄ አሁን ቴክኒካል የሆኑ ነገሮችን ሞር ፕራክቲካል ቢሰሩ ነው። አሁን እኔ እዚህ ነው እንደዚህ ነው ብሎ መናገሩ ኢትስ ቬሪ ኢዚ ነው። ያንዳንዳችሁ ስቴፕ ሃው ቱ ላይክ ይሄ አሁን የተሻለ ነገር አትሊስት ይሄ ድሮኑ ይሄ እኛ ኢንተርፌር አድርገን ድሮኑን ማስቆም ባንችል ራሱ ለጊዜውም ቢሆን ባለን መሳሪያ ባይዘው በባለፈው የሆነ ሰዓት ላይ እኮ ወንድሞቻችን በብሬን ጭምር ሳይቀር እኮ ድሮን ከስክሰዋል አይደል? በብሬን ጭምር ሳይቀር ማለት ነው። ይሄ ብቻ አይደለም። ለምሳሌ አትሊስት ባህር ዳር ላይ ሆኖ ህዝባችን የሚጨፈጭፍ የድሮን ስቴሽን ካለ የሚገባውን ኦፕሬሽን ሰርተው እዛ አካባቢ ያለውን ማጥፋት ይቻላል። በእንደዚህ አይነት ሜካኒዝም በብዙ መንገድ መሄድ ይቻላል ነው። የተጠና መንገድ መሄድ በጣም ታክቲካል የሆኑ ኢዚ ነገሮችን ሰርተው በተጠና መንገድ እንደነዚህ አይነት ነገሮችን አፈር ከደቼ ማብላት ይቻላል ነው እና የሚፈለገው ጽንሰ ሐሳቡ ነው። በጽንሰ ሐሳቡ በተለይ መሬት ላይ የምታዳምጡ ወንድሞችም ካላችሁ ይሄ በተለይ ሃው ቱ ስቶፕ ድሮን ወይም ድሮንን ይሄ የድሮን ጥቃትን በየትኛው መንገድ በዘመነ መንገድ ማስቆም እንችላለን፣ የመንግስትን እንቅስቃሴ እንዴት ላይ በተለይ አየር ኤር ዞኑን እንዴት አድርገን ይሄ ኦብስታክል ይሆናል። አሁን በአብይ አህመድ ሰማዩ በቃ ፍሪ ስፔስ ነው ለአብይ አህመድ እንደፈለገ የሚሽከረከረው ባይ ኤኒ ሚንስ። ፍላይት ለምንድን ነው በነፃ የሚያንቀሳቅሰው አብይ አህመድ? ፍላይት ዞን የሚል ፋኖ ኢዚ ሜካኒዝም ተጠቅሞ እነዛ ነገሮችን መስራት ይችላል ነው። ኖ ፍላይት ዞን ባይ ዘ ዌይ የአማራ ህዝብ በድሮን እየተጨፈጨፈ የአማራ ህዝብ በዛ መጠነ ሰፊ እየሄደ ለምንድን ነው አየር በሰላም መንገድ ባህር ዳር ላይ የሚያርፈው? ለምንድን ነው አየር እንደፈለገ በሰላም ወጥቶ በሰላም የሚገባው ነው? ኮምፕሊትሊ ፍላይት ዞንን እንዳይኖር ማድረግ ይቻላል ነው። ፍላይት ዞን እንዳይኖር ማድረግ ይቻላል። ያንን ደግሞ የሚሰራው ቅድም አማራ ዛሬ እንዳለው ትንንሽ ባይ ዘ ዌይ አስገብቶ ትንንሽ ድሮኖችን ማስገባት ይቻላል። ታርጌት ፉል የሆኑ እንደዛ አይነት ኖ ፍላይት ዞን ባልከው ኤሪያ ላይ የሚመጣ ኃይል ካለ በቀላሉ ጥቃት ማድረስ ትችላለህ ማለት ነው።
እንደዛ አይነት ነገሮችን መስራት ይቻላል እና መንግስትን ባይ ኤኒ ሚንስ አጨናንቀው ፋኖ የሚፈልገውን ነገር ማግኘት ይቻላል። እዛ ያለ ማድረግ ደግሞ ዝም ብለን በወሬ አውርተን ሳይሆን በተግባር መሬት የነካ ወንድሞቻችን ጋር ኮኦርዲኔትድ ሆኖ መስራት ያስፈልጋል እና ጥሩ ሳቤ ጥሩ ጅምር ነው። በዚህ መቀጠል አለበት ብዬ ማስበው። አማራ ዛሬ ቴንክ ዩ ሃይሚ ጥሩ ሀሳቦች አንስተሃል። አንዳንድ ባነሳቸው ላይ ሪፍሌክሽን እንትን ለማለት እንደ ቅድም ያያችሁት አሁን ዩክሬን ውስጥ